ሰላም ቤተሰቦች እንዴት ናቸው? ዛሬ እዚህ ጋር የመጣሁት ስለ ሁለት ነገሮች ላወራ ነው። ሃይማኖትና ሪሌሽንሺፕ፣ ሃይማኖትና ከእግዚአብሔር ጋር ያለን ግንኙነት። ብዙ ሰዎች በዚህ ነገር ኮንፊውዝ ይሆናሉ። አሁን ለምሳሌ አይታችሁ ከሆነ አንዳንድ ሰዎች ይጾማሉ፣ ይጸልያሉ፣ ለድሃ ይሰጣሉ፣ ይረዳሉ። በቃ መደረግ ያለበትን ነገር ሁሉ ያደርጋሉ። ዶንት ጌት ሚ ሮንግ፣ ይሄ ሁሉ ነገር ልክ አይደለም እያልኩ አይደለም። ይሄ ሁሉ ነገር መደረግ አለበት። ግን ይሄን ሁሉ ነገር ሰዎች እያደረጉ ስቲል የሆነ ሪል የሆነ ሃፒነስ፣ ደስታ፣ ሪል ሳቲስፋክሽን የላቸው። ሰላም የለም፣ እረፍት የለም። የሆነ ከውስጣቸው ሊሰማቸው የሚገባው ያ ፒስ የለም። ምንድነው የሚለውን በዚህ ቪዲዮ ላይ 3 ነገሮች እነግራችኋለሁ። እስከ መጨረሻው ድረስ አብራችሁ ይቆዩ። ኦኬ፣ የመጀመሪያው ስቴፕ ብዙ ጊዜ ምንድነው? አሁን ሃይማኖት ብዙ ጊዜ አድርጉ ነው። አሁን ስንጾም ስንጸልይ ምን ስንል እግዚአብሔር ይሄንን ነገር ብቻ ስናደርግ ይወርደደን ይመስለናል። አሁን ብዙዎቻችን ማለት ነው ብዙ ሰው ላይ ዛሬ ካልጾምኩኝ ካልጸለይኩ ለድሃ ካልሰጠሁኝ በዚህ ቀን ይሄንን ይሄ የሃይማኖት ስርዓት ነው። ሃይማኖት ነው ይሄንን የሚያስተምረው። እኛ ሰርተን የምናደርገው ነገር የለም። በስራ አይደለም የምንጸድቀው። እኛ ይሄንን ነገር ስላደረግን አይደለም እግዚአብሔር የሚወደን። ሃይማኖት ብዙ ጊዜ የሚያስተምረው ይሄንን ነው። ይሄንን ስላደረግን እግዚአብሔርን ያስደሰትን ወይም ደግሞ እግዚአብሔር የወደደን ይመስለናል። ዶንት ጌት ሚ ሮንግ፣ ይሄ ሁሉ ነገር አያስፈልግም እያልኩ አይደለም። ኦፍ ኮርስ ይሄንን ነገር ማድረግ ይገባል። ግን ይሄንን ከማድረጋችን በፊት መጀመሪያ ልናቀው የሚያስፈልግ ነገር አለ። መጀመሪያ ይሄን ከማድረጋችን በፊት ማወቅ ያለብን ነገሮች አሉ። ሃይማኖት አድርጉ ነው የሚለው። ይሄንን አድርጉ፣ ይሄንን ካደረክ እግዚአብሔር ይወዳል። ይሄን ከሰራ አሁን እዚህ ጋር ሪሊጅን ነው፣ ሃይማኖት ነው። እዚህ ጋር ደግሞ የእግዚአብሔር ፍቅር፣ እውነተኛ ፍቅር የሚለውን ብላችሁ አስቡት። የእግዚአብሔር ፍቅር ጋር ደግሞ ስንመጣ ምንም ሰርተን የምናደርገው ነገር የለም። ምንም ፕሩቭ የምናደርገው ነገር የለም። ኦልሬዲ እግዚአብሔር አንድያ ልጁን ሰጥቶን ኦልሬዲ ያ ሁሉ ዋጋችን ተከፍሏል። እኛ በራሳችን ሰርተን አገኘ ነው ብለን ውስጥ የምናደርግበት ምንም አይነት ስራ የለንም። የኛ ስራ በእግዚአብሔር ፊት የምናደርገው ነገር ምንድነው? የኛ ጽድቅ በእግዚአብሔር ፊት አስጸያፊ ነው አይደል? በፍጹም ልንሆን አንችል። ያንን የሸፈነልን ግሬስ የሚባል ነገር አለ። በእግዚአብሔር በጸጋ ሄዳን ነው። ስለዚህ ሳልቬሽን ኢዝ ፍሪ ጊፍት ነው። በእግዚአብሔር የተሰጠን ፍሪ ጊፍት ነው። ሃይማኖት ያንን ይተውና የምናደርገው ነገር ሁሉ ሃይማኖት ጋር ስንመጣ አውት ኦፍ ፌር ነው የምንሰራው። ሳልጸለይ ከሆነ ምኮነን ይመስለኛል። የሆነ ጊዜ ላይ ሆነ ካልደገስኩኝ የሆነ ነገር ካላደረኩኝ በቃ አውት ኦፍ ፌር ነው ኦፕሬት የምታደርጉት ሃይማኖት ስር ስትሆኑ ማለት ነው። ግን ትክክለኛ የእግዚአብሔር ፍቅር ደግሞ ሲገባችሁ እዚህ ጋር ደግሞ ምንድነው አውት ኦፍ ላቭ ይሆናል ማለት ነው። እግዚአብሔርን ከልብ ወዳችሁት ሲጀመር ምንድነው ከትእዛዝ ሁሉ የመጀመሪያዋ ትእዛዝ ምንድነው የሚለው? እግዚአብሔር አምላክህን በፍጹም ልብ፣ በፍጹም ኃይል፣ በፍጹም ነፍስ ውደድ ነው የሚለው አይደለ? ስለዚህ አሁን ለምሳሌ አንድ ሰው እናንተ እንኳን በስጋ ማለት ነው ስትወዱ ያን ሰው ላለማሳዘን እንዴት ነው የምትጠነቀቁት አይደል? ያን ሰው የሚያሳዝነውን ነገር አታደርጉም። ስለዚህ ልክ የእግዚአብሔር ፍቅር፣ እውነተኛ ፍቅር ሪሊጅን ሳይሆን ሪሌሽንሺፕ ላይ ስትገቡ እግዚአብሔር የማያሳዝነውን ነገር ለማድረግ ነው የምትጠሩት። ስለዚህ ኦፕሬት የምታደርጉት ነገር በሙሉ ምንድነው? አውት ኦፍ ላቭ ይሆናል። ላይክ እግዚአብሔርን ከመውደድ የተነሳ ማለት ነው የምታደርጉት ነገር። ሰው ብትረዱ እግዚአብሔርን ለማስደሰት ነው። በቃ እግዚአብሔር ደስ ይለዋል ብላችሁ ነው። ብትጾሙ ብትጸልዩ በቃ ከእግዚአብሔር ጋር ጊዜ ማሳለፍ ፈልጋችሁ ነው። ስለዚህ ይሄ ሁሉ ነገር የምታደርጉት እግዚአብሔርን ከመውደድ ከአምላካችን ከኢየሱስ ክርስቶስ ጋር ያለውን ሪሌሽንሺፕ ለማጥበቅ ይሆናል ማለት ነው የምታደርጉት። በቃ you can't wait to talk to him ማለት ነው። እዚህ ጋር ደግሞ ስትመጡ ሃይማኖት ሲሆን ምንድነው የሚሆነው? አውት ኦፍ ፌር ነው የምታደርጉት ነገር በሙሉ። የምትጾሙት በቃ መጾም ስላለባችሁ ነው። ልክ አሁን እነዚህ ፈሪሳውያንና ሰዱቃውያን ምንድን ነበር ሲያደርጉ የነበሩት? ሞስስ ሎ ነው ሲከተሉ የነበሩት። ሪል የሆነው የእግዚአብሔር ፍቅር በልባቸው ኮምፕሊትሊ የለም። እግዚአብሔርን አያውቁትም። ጀስት ፎከስ ያደረጉት ስርዓቱ ላይ ነው። ፕሮሲጀሩ ሪቹዋል አላቸው የሚከተሉት፣ እሱ ላይ ነው ፎከስ ያደረጉት። ግን እግዚአብሔር አምላክ የሚለውን ነገር አይናቸው አልበራም፣ አያውቁትም ማለት ነው። ስለዚህ ሞስስ ሎ የሙሴን ህጎች የተጻፉትን ብቻ ተከትለው በዚህ ቀን እንዲህ አታድርግ፣ በዚህ ቀን አትብላ፣ በዚህ ቀን እንዲህ አትስራ፣ እንዲህ ህግ ተከታዮች ናቸው። ሪል ፍቅር ግን የእግዚአብሔር ፍቅር በውስጣቸው የለም። ለዛ ነው መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ እንደዛ ያላቸው ማለት ነው። ውጫቸውን አሳምረው ውጫቸውን ላይክ የተወለወለ መስለው ልክ ላይክ የሆነ እንደታጠበ ካፕ ማለት ነው። የሆነ ካፕ እንዴት ነው ከውጩ በጣም ያብረቀርቃል ልጥብ አድርጋችሁት ማለት ነው። ውስጡ ግን ቆሻሻ አለው። is the same thing ማለት ነው። ሰዎች እንደዛ ነው በቃ ራሳቸውን ፕሬዘንት የሚያደርጉት የነበሩት። መጽሐፍ ቅዱስም የሚለው እንደዛ ነው። ውጫቸውን አሳምረው ውስጣቸው ግን ባዶ ነው። ስለዚህ ሃይማኖት ጋር ስንመጣ አድርጉ ነው የሚለን። አድርጉ ካደረጋችሁ የእግዚአብሔርን ፍቅር እርን ታደርጋላችሁ። እዚህ ጋር ደግሞ ከእግዚአብሔር ጋር ሪል የሆነ ሪሌሽንሺፕ ስንመጣ it's done, already done። ኢየሱስ ክርስቶስ ዋጋውን ከፍሎልናል። salvation is given, ፍሪ ጊፍት ነው። መዳናችን ፍሪ ነው የተሰጠን። ኦልሬዲ መስቀል ላይ ከፍሎልናል። አሁን እሱን በማመን እሱ የሚወደውን ኦቢዲየንት ይመጣል። መታዘዝ ማለት ነው። እግዚአብሔርን መታዘዝ፣ በትእዛዙ መኖር። ይሄ ሁሉ የምታደርጉት ምንድነው? እግዚአብሔርን ከመውደድ የተነሳ ፍቅር የሚለው ነገር ይመጣል ማለት ነው። አሁን እዚህ ጋር ህግና ትእዛዝ ማክበር ሳይሆን ፍቅር፣ እግዚአብሔርን የመውደድ ፍቅር ይመጣል ማለት ነው። ስለዚህ ልዩነቱ ይሄ ነው። ሃይማኖት አድርጉ ይላል። ይሄን ስታደርጉ እግዚአብሔር ይወዳችኋል። ይሄን ስትሰሩ፣ ስትጾሙ፣ ስትጸልዩ፣ ስትሰጡ በስራ አንጸድቅም። ይሄ ሁሉ የኛ ስራ፣ ይሄ ሁሉ ስራ አያጸድቅም።
መስራቱ ጥሩ ነው። I'm not saying please እንደው እንትን እንዳትሉኝ እኔ መስራቱ ጥሩ ነው። ይሄ መጾሙ መጸለዩ ትክክል ነው። ግን መጀመሪያ መቅደም ያለበት ነገር አለ። መቅደም ያለበት የእግዚአብሔር ፍቅር ነው። እግዚአብሔርን ማወቅ፣ እግዚአብሔርን መታዘዝ። ያንን ካረግን በኋላ ነው ከዛ ወደ ሁለተኛው ስቴፕ የምንሄደው። መጾም መጸለዩ የሚመጣው ከእግዚአብሔር ፍቅር እግዚአብሔርን ከመውደድ የተነሳ ይሆናል ማለት ነው ስራችን የሚሆነው። ስለዚህ ይሄ ነው ልዩነቱ። ሃይማኖት አድርጎ ይላል፣ እዚህ ጋር ደግሞ ተደርጎልናል። በተደረገልን እግዚአብሔርን አምነን ጌታ ኢየሱስ ክርስቶስን አምነን መቀጠል ማለት ነው። ሁለተኛውን ስቴፕ ደግሞ ልንገራችሁ። ሰው ደግሞ ሁለተኛው ምንድነው? ይሄ አፒራንስ የሚሉት ነገር ታይታ፣ ይሄ ሂፖክራሲ፣ በቃ ማስመሰል አለ አይደል? ይሄ ሰዎች ውጫቸውን ላይክ ሃይማኖተኛ ማስመሰል፣ ይሄ አንዱ የሃይማኖት ችግር ነው ማለት ነው። እግዚአብሔር ውስጥን እንጂ ውጪን አያይም። አንደኛ ሳሙኤል ላይ የሚለው ይሄንን ነው። ሰዎች ላይ የሆነ አለባበሳቸው አሁን ካያችሁ መጽሐፍ ቅዱስ ላይ ምን ይላል? እነዚህ ፈሪሳውያን ከውጫቸው በደንብ ለብሰው ምን ብለው በቃ በሰው አይን how people think of you like ለራስ ሪስፔክት ማግኘት። ኦኬ ሰዎች ይሄ ሰው እኮ በቃ ሃይማኖት ይሄዳል፣ በሳምንት ስንት ጊዜ ነው ቤተክርስቲያን የሚሄደው፣ በሳምንት ስንት ጊዜ ነው የሚጾመው፣ ሰዎች እንዲያውቁላችሁ የምታደርጉት ነገር ይሄ ሪሊጅን፣ ይሄ ሃይማኖት ነው። እግዚአብሔር ከእንደዚህ አይነት ነገር ችግር የለውም። እግዚአብሔር ይሄ የጸባይ ይሄ የምናደርገው ነገር አይደለም። ይሄ ቢሄቪየር ሞዲፊኬሽን እንደሱ ሳይሆን ሪል የሆነ ሃርት ትራንስፎርሜሽን፣ ሪል የሆነ የውስጣችን የልባችን መቀየር ነው እግዚአብሔር የሚያየው። ምንድነው የሚለው መጽሐፍ ቅዱስ? እግዚአብሔር ልብና ኩላሊትን የሚመረምር አምላክ ነው። እግዚአብሔርን ልንዋሸው አንችልም። አይደለም ፊዚካሊ የምናደርገው ነገር፣ በስጋ የምናደርገው ነገር አይደለም፣ ገና ልናስብ ያለው ያሰብነው ከምን አይነት ሞቲቭ እንደሆነ የሚያውቅ አምላክ ነው ያለ። ስለዚህ አንዋሸው። አሁን አንዳንድ ጊዜ የኛ ሀገር ሴሌብሪቲዎች በእውነት ነው የምላችሁ በጣም ይገርሙኛል። ለምንድን ነው የሚገርሙሽ ካላችሁኝ፣ ገዳም በር ላይ ሄደው ፎቶ ይነሳሉ። ቤተክርስቲያን በር ላይ ሄደው ፎቶ ይነሳሉ። I'm not saying like የሁሉ ጥሩ አይደለም እያልኩ አይደለም። they can do whatever they want to do። የኔ ፖይንት ምንድነው? ሄደው ይነሳሉ በየምኑ ከዛ the next day ደግሞ ዓለማዊ ነገር የሆነ ብዙ ነገር ሲያደርጉ ታያቸዋላችሁ። ወይ ዘፈን ቤት የሆነ ቦታ ሲጨፍሩ የሆነ ነገር ሲያደርጉ ምን ሲሉ፣ ይሄ ሪል የሆነ ትራንስፎርሜሽን ስለሌለ ነው። ጀስት ሰው እንዲታዩ የሚፈልጉት ነገር አለ። በቃ ከሰው ዘንድ አክሰፕታንስ ለማግኘት ለመቀበል። ኦኬ ሃይማኖተኛ ነው፣ ሃይማኖቱን አረሳም፣ ሃይማኖቱን አክባሪ ነው። ስቲል ምንድነው ማለት ነው? ሃይማኖት ነው። ሪል የሆነው ሪሌሽንሺፕ የለም ማለት ነው። ሪል የሆነው ሪሌሽንሺፕ የሚመጣው በኢየሱስ ጋር ትሩ ትራንስፎርሜሽኑ ያ እውነተኛው መቀየር ያለው ዊዝን ነው፣ ከውስጥ ነው የሚመጣው። ስለዚህ እኛ የምናደርገው ይሄ ውጫዊ አፒራንሳችን ብዙ ጊዜ ለሰዎች ታይታ ሊሆን ይችላል። ሰዎች እንዲያዩን የምናደርገው የምናሳያቸው ነገሮች ኤግዛክትሊ ፈሪሳውያን ሲያደርጉ የነበሩት እንደዛ። ምንድነው የሚለው መጽሐፍ ቅዱስ? ይሄ ሕዝብ በአፉ ያመልከኛል፣ ልቡ ግን ከኔ የራቀ ነው። ድርጊታቸው፣ ስራቸው በሙሉ ላይክ ለታይታ ሰው እንዲያከብራቸው፣ ሰው እንዲፈራቸው በቃ ተኮፍሰው ይሄዳሉ በየቦታው። ልባቸው ግን ከእግዚአብሔር የራቀ ነው። እግዚአብሔር ግን ልባቸውን፣ አስተሳሰባቸውን፣ ድርጊታቸውን አክሰፕት ያላደረገ ሰዎች ናቸው። ስለዚህ አንዳንድ ጊዜ እኛ ሃይማኖት ላይ ነው የምናሳየው አፒራንስ፣ ይሄ ነገር ለሰው ነው ወይንስ ለእግዚአብሔር ነው? ምክንያቱም እግዚአብሔር ልብን ያያል። እጃችንን ተጠቅልለን የምናደርገው ነገር በጣም ሃይማኖታዊ ሆኖ ውስጣችን ባዶ ከሆነ what's the point? by the way ከዚህ ጋር አንድ ነገር መናገር ፈልገው ከኦርቶዶክስ እምነት በጣም ወደው ነገር አለኝ። ምንድነው? ቤተክርስቲያን ሲሄዱ የሚለብሱት ነገር፣ ነጠላው፣ ጸጉር የሚሸፈነው፣ ይሄ የሚደረገው I love it I wish እንደው ይሄ ነገር በየቦታው ማለት ሁሉም ቸርች እንደዚህ ቢደረግ፣ ኢቭን ፕሮቴስታንት ቸርች፣ የትም ቸርች። ምክንያቱም አንደኛ ሰው ቤተክርስቲያን ሲሄድ ፎከስ አድርጎ እግዚአብሔር ላይ እንዲያመልክ ምንም ነገር። ምክንያቱም ልብስና ይሄ ልብስ የጸጉር ስታይል ይሄ ምን ብዙ ሰው ሁሉም እግዚአብሔርን ሊያመልክ ሲመጣ ሁሉም አይምሮ እንትን ይላል። ሁሉም ሰው እግዚአብሔር ላይ ፎከስ አያደርግም እና የሰውን አቴንሽን ይወስዳል። ፎከስ እንዳያደርግ ሰው ያደርጋል የተለያየ ልብስ ለብሶ ቢል። ይሄን ፓርት ባይዘው በጣም ነው የምደግፈው፣ በጣም ነው የምወደው ማለት ነው። ይሄ መሸፋፈኑ ቸርች ሲገባ ማለት ነው። አይውሽ ይሄ ነገር ፕሮቴስታንት ጋር ቢመጣ ደስ ይለኛል። ኤኒዌይስ ወደ ዋናው ፖይንት ስመለስ ማለት ነው ይሄ የሚደረገው ነገር፣ ይሄ ህጉ፣ ይሄ ስነ ስርዓቱ፣ ይሄ ሁሉ ከውስጥ የሆነ ትራንስፎርሜሽን የውስጥ መለወጥ ከሌለ ፖይንትለስ ነው። ለሰው ታይታ ከሆነ ፈሪሳውያን ለሰው ታይታ በጣም ብዙ ነገር ሲያደርጉ ነበር፣ ለመፈራት፣ ለመከበር፣ ህዝቡ እንዲያከብራቸው። it's all about respect ጌን ለማድረግ ማለት ነው። ስለዚህ ይሄ ሃይማኖት ነው እንጂ ትክክለኛ ሪሌሽንሺፕ የለም። ሪሌሽንሺፕ ካለ እውነተኛው ሪሌሽንሺፕ ሲኖር ይሄ ለውጫው ነገራችን አይደለም የምንጨነቀው። ሞር እግዚአብሔር ውስጥን እንደሚያይ ነግሮናል መጽሐፍ ቅዱስ ላይ። እግዚአብሔር ውስጥን እንጂ ውጭን የሚያይ አምላክ አይደለም። ስለዚህ ለዛኛው ነገር ሞር ፎከስ እናደርጋለን ማለት ነው። ሶስተኛውን ደግሞ ልንገራችሁ። ሌላው ደግሞ ምንድነው? ይሄ ሶስተኛው ማለት ነው በፍርሃት መኖር፣ ጊልት የምናደርገው ነገር ቤዝድ ኦን አወር ፐርፎርማንስ ይመስለናል። እግዚአብሔር ከሩቅ ሆኖ ጀጅ የሚያደርገን አምላክ ይመስለናል። ይሄ ሃይማኖት ነው። ላቪንግ ጋድ መሆኑ ይቀርና እግዚአብሔር የቅርብ አምላክ ነው አይደል የሚለው መጽሐፍ ቅዱስ። እግዚአብሔር የቅርብ አምላክ መሆኑ ይቀርና ላይክ እግዚአብሔርን አርቆ ማየት፣ ላይክ ከሩቅ ሆኖ ቁጭ ብሎ በቃ ጀጅ የሚያደርግ አምላክ አድርጎ ማየት፣ ይሄ ሪሊጅን፣ ይሄ ሃይማኖት የሳለብን ነገር ነው። እግዚአብሔር እንደዛ አይነት አምላክ አይደለም። እግዚአብሔር ከስትንፋስ ይልቅ ቅርብ ነው የሚለው። እግዚአብሔር ለጠሩት ሁሉ የሚሰማ አምላክ ነው።
እና የሆነ በጊልት ውስጥ መኖር ኦኬ ይሄን ነገር እኮ ከዘለልኩኝ የሆነ ኮንደምኔሽን የሆነች ነገር ባሳልፍ እግዚአብሔር ይቀጣኛል የሆነች ነገር ባደርግ አይቶኛል የሆነ በቃ በፍርሃት መኖር ግን ያ ፍርሃት ጳውሎስ እንዳለው በመፍራትና በመንቀጥቀጥ እግዚአብሔር የሚለው አይነት ሳይሆን ይሄ ፍርሃት የመጣው ጀስት ሃይማኖተኝነት ከመሆን የተነሳ የመጣ ፍርሃት ምክንያቱም ሃይማኖት ያስቀመጠብን ቀንበር ስላለ ማለት ነው የሆነ ጊልት ማለት ነው እና ፎርጊቭነሱ ይረሳል የለም ኢየሱስ ክርስቶስ ሪሌሽንሺፕ ጋር ስንመጣ it doesn't matter what we did in the past really doesn't matter ምክንያቱም ኦሬዲ ምንም አደረገን በኋላችን የተደረገው ነገር ሁሉ ምንድነው የሚለው we are a new creature in Christ በኢየሱስ ክርስቶስ አዲስ ፍጥረቶች ነን ስለዚህ ያ ሁሉ ተሰርዞልናል forgiveness የሚለውን ነገር ምንድነው የሚያደርገው ከሃይማኖት ያወጣዋል ያንን አናስብም ጊልት ይሆናል ኮንደምኔሽን መፍራት እንደዚህ በሆነስ ዛሬ እኮ እንትንን አላከበርኩኝም የሚቀጥለው ወር እንደዚህ ያለ ምንድነው ማድረግ አለብኝ ስርዓት ህግ ሪቹዋል ማለት ነው ስለዚህ ሃይማኖት የሚያስተምረው ይሄንን ነው ስለዚህ the point ማወቅ አለብን ትክክለኛ የልብ የሆነ ደስታ የሚመጣው ከእግዚአብሔር ጋር ያለን ነገር አላይን ስናደርግ ነው ምን ይላል መጽሐፍ ቅዱስ ላይ ኢየሱስ ክርስቶስን ያመነ የእግዚአብሔር መንፈስ በውስጡ ይኖራል ይላል ያ የእግዚአብሔር መንፈስ ቅዱስ ነው ጋይድ የሚያደርግ ስለዚህ ምን ይመጣል ማለት ነው the moment ያ መንፈስ ቅዱስ በውስጣችን ሲገባ ኮንቪክሽን የሚባል ነገር አለ ይወቅሰናል አሁን ለምሳሌ የምናደርገው ነገር ሁሉ እግዚአብሔር መንፈስ በውስጣችን ካለ ሮንግ የሆነው ነገር ሮንግ ነው ይለናል ስለዚህ የሚነግረን መንፈስ አለ ማለት ነው ሁለተኛው ደግሞ ምንድነው ላይክ በቃ ውስጣችን ሰላም ይሰማናል you know that for sure ያላችሁበት መንገድ ትክክል እንደሆነ ታውቁታላችሁ ከእግዚአብሔር ጋር ያላችሁ ነገር ማለት ነው ውስጣችሁ ያውቃል ያ ፌር ይሄ ፍርሃት የለም እግዚአብሔር የፍርሃት መንፈስ አልሰጠን በቃ ኢየሱስ ክርስቶስ አምነናል ኃጢያታችን እዳችን ተከፍሎልናል ኢየሱስ ክርስቶስ ምን አለ ወደዳችሁኝ አለ ትእዛዜን ጠብቁ ይሄ ሰዋው እንደሚያስተምረው ትምህርት አይደለም once you save you always save አንዴ ከዳናችሁ ድናችኋል you can do whatever you want to do that's not gonna work እንደዚህ አይነት ነገር አይሰራም የለም ይሄ ሰይጣናዊ ትምህርት ነው ከወደዳችሁኝ ትእዛዜን ጠብቁ ነው ያለው ስለዚህ ኢየሱስን አምነን ልክ ትእዛዙን መጠበቅ ስንጀምር የሱን ትእዛዝ የምንጠብቅ ስንሆን እንደዛ ስንሆን ያ ፒስ ያ ሰላም ይመጣል ማለት ነው ይሄ አነሰሰሪ የሆነ ይሄ ወርልድሊ የሆነ ዲዛየር የዓለማዊ ዲዛየር እየጠፋ እየመጣ ራሳችሁ መንገዳችሁን ከእግዚአብሔር ጋር ላይን ያያረጋችሁ ትመጣላችሁ ከዛ በኋላ ሪሊጅን መሆኑ ይቀርና ሪሌሽንሺፕ እየሆነ ይመጣል ማለት ነው ነገሩ ስለዚህ ይሄ ነው to be honest ራሳችንን እንጠይቅ ላይ የትኛው ላይ ነው ያለሁት ሪሊጅን ጋር ነኝ ሃይማኖት ነው እየተከተልኩ ያለሁት ነውንስ ኢየሱስ ክርስቶስ ወይም ከእግዚአብሔር ጋር ያለኝ ግንኙነት ትክክለኛው እሱ ላይ ነው ያለሁት ይሄን መጠየቅ ያስፈልጋል አንድ ሰው ጴንጤ ስለሆነ መንግስተ ሰማይ አይገባ አንድ ሰው ኦርቶዶክስ ስለሆነ መንግስተ ሰማይ አይገባ አንድ ሰው ምን ስለሆነ አይገባም that's not what it says ሃይማኖት አይደለም ያለን ሪሌሽንሺፕ ከእግዚአብሔርን አምነን ተከትለን ትእዛዙን ጠብቀን የምንኖረው ኑሮ ነው እሱ ነው ወደ መንግስተ ሰማይ ላይ ያስገባን የሚችለው መግቢያችን በሩ ደግሞ ኢየሱስ ክርስቶስ ነው ምክንያቱም መጽሐፍ ቅዱስ ላይ ስለሚል ኢየሱስ ክርስቶስ እኔ እውነትም ህይወትም መንገድም ነኝ ያለው ለዛ ነው ማንም አልሞተም ሞትን ድል አድርጎ የተነሳ አምላክ የለንም ሁሉም ሞተው ቀርተዋል ወደ ሰማይ ያረገው ኢየሱስ ክርስቶስ ብቻ ነው ዋጋችንን የከፈለልን ደሙን ያፈሰሰልን ኢየሱስ ክርስቶስ ብቻ ነው ከዚያ አምላክ ውጪ ምንም አምላካችን ወደ እግዚአብሔር ሊያቀርበን የሚችል የለም ስለዚህ አምነን ስንል ራሱ ስናምን ከእግዚአብሔር ጋር ያለን ነገር ስናስተካክል ያ ያጣ ነው ስራ በመስራት እርን ያደረግን መስሎን በቃ በመስራት የምንጸድቅ መስሎን ያረግነው ነገር እሱን ይተካዋል ማለት ነው በስራችን 100,000 ድሃ ሰብስበን ብናበላ እግዚአብሔር ጋር ያለን ነገር እንካለለ በስራ አንጸድቅ ስራ ያጸድቅ አይል መጽሐፍ ቅዱስ እምነት ከስራ ጋር ነው አብሮ ይመጣል አምና ሰይን ጥሩ ነገር አይደለም ይያልኩ አይደለም of course የሁሉ ነገር መደረግ አለበት ግን ፕራዮሪቲ የሚባል ነገር አለ መጀመሪያ ከእግዚአብሔር ጋር ያለን ነገር አላይን አርገን ከሱ ጋር እግዚአብሔር አምላካችንን በፍጹም ልባችን በፍጹም ነፍሳችን ወደን ትእዛዙን ጠብቀን ከዛ በኋላ out of love የምናደርገው ነገር ነው የሚሆነው ማለት ነው እግዚአብሔርን የሚያስደስት እግዚአብሔርን ለማስደሰት ብለን የምናደርገው ነገር ነው እንጂ ሃይማኖት ያመጣብን ጫና አይደለም የሚሆነው ስለዚህ ጋይስ ይሄው ነው ይሄን ቪዲዮ ፕሊስ ላይክ አድርጉ ለብዙ ሰዎች እንዲደርስ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ቴንክ ዩ ስላዳመጣችሁኝ አመሰግናለሁ ባይ